ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ሚያዝያ 17 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያለው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ለፍኖተ ጽድቅ ጠቅላይ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው መታገዱ ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ከዚህ ቀደም በቤተክርስቲያኗ መሰረት እምነት፣ ስርዓት፣ አምልኮና ትውፊት አክብሮ በቤተክርስቲያን ዙሪያ ዘገባ እንዲያከናውን ለፍኖተ ጽድቅ ቴሌቪዥን ፍቃድ መስጠቱ ይታወሳል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ ያዘ በመሆኑ ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመምሪያው ለፍኖተ ጽድቅ ቴሌቪዥን ከተሰጠው የዘገባ ፍቃድ ለጊዜው መታገዱን የቤተክርስቲያኗ የህዝብ ግንኙነት መምሪያ በትላንትናው ዕለት አስታውቋል። በሌላ በኩል የህዝብ ግንኙነት መምሪያው ለፍኖተ ጽድቅ በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርዕቱ እምነት ከስነ ምግባር ይዞ የሚኖር ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተክርስቲያናችንም ለጠላት መሳለቂያ እንድትሆን ያደረገ ከቤተክርስቲያናችን አስተምሮ ጋርም የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን ተመልክተናል ሲልም ገልጸዋል። በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ ቻናል እንዲወርድ እንዲያደርግና በዕለቱም የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብ እንዲሁም ማብራሪያ እንዲሰጥም ጥብቅ መመሪያ ተሰጥቶታል። ከአዲስ አበባ ወንዞች ብክለት ጋር በተያያዘ በአንድ ወር ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገለጸ። በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረ ጊዜ አንስቶ ባለው አንድ ወር ደንቡን የተላለፉ ግለሰቦችና ተቋማት 75.7 ሚሊዮን ብር ቅጣት መቀጣታቸውን የከተማዋ የደንብ ማስከበር ባለስልጣን አስታውቋል። የደንብ ጥሰቶቹ ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ64 በመቶ መቀነሱንም ባለስልጣኑ ገልጿል። የተገለጸው የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት ዓመት 9 ወራት የተከናወኑ የቅንጅታዊ ስራዎችን ሚያዝያ 16 ቀን 2017 ዓ.ም በገመገመበት መርሃ ግብር ላይ ነው። በዚሁ መርሃ ግብር ላይም ባለስልጣኑ በቀረበው ሪፖርት ላይ ከተነሱ ጉዳዮች መካከል የህገወጥ ደረቅና ፍሳሽ ቆሻሻ አያያዝና አወጋገድን ለመከላከልና መቆጣጠር የተወሰዱ እርምጃዎች ይገኙበታል። በሪፖርቱ ከተጠቀሱት እርምጃዎችም የተወሰኑት መሰረት ያደረጉት የአዲስ አበባ ወንዝና የወንዝ ዳርቻን ስለ ማልማትና ከብክለት ለመከላከል ባለፈው ታህሳስ ወር የወጣው ደንብ ነው። ከየካቲት ወር ጀምሮ ተግባራዊ መደረግ የጀመረው ይህ ደንብ በመዲናዋ ያሉ ወንዞችን አደገኛነት ባላቸው ደረቅም ይሁን ፈሳሽ ቆሻሻ በሚበክሉ በድርጅቶች ላይ 1 ሚሊዮን ብር ቅጣት የሚጥል ነው። ከመኖሪያ ቤታቸው የሽንት ቤት አሊያም ማንኛውም ያልተጣራ ፈሳሽ ቆሻሻ ወደ ወንዝ መልቀቅ እስከ 300 ሺህ ብር እንደሚያስቀጣም በደንቡ ተቀምጧል። በደንቡ የተካተተው ዝቅተኛ 200 ሺህ ብር ቅጣት በወንዝና በወንዝ ዳርቻ ክልል ውስጥ የሚጸዳዱ ሰዎች ላይ ተግባራዊ የሚደረግ ነውም ተብሏል። በአፈጻጸም ሪፖርቱ ደንቡ ተግባራዊ መደረግ ከጀመረበት ወዲህም ድንጋጌዎች የተላለፉ 229 ድርጅቶችና 176 ግለሰቦች መቀጣታቸውን ባለስልጣኑ አስታውቋል። በአዲስ አበባ ከተማ በ3 ወራት ውስጥ 943 ፍቺዎች እንዲሁም 53 ውሳኔ የተሰጠባቸው ጉዲፈቻዎች ምዝገባ መከናወኑ ተገለጸ። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፌዴራል የመጀመሪያ ፍርድ ቤት ጋር የፍችና ጉዲፈቻ ውሳኔዎችን መዝግቦ በአንድ መስኮት አገልግሎት ለመስጠት የጋራ ስምምነት ፈጽሞ እየሰራ ሲሆን ባለፉት 3 ወራት ውስጥ የተሰሩ ስራዎችን በጋራ ገምግመዋል። በዚህ ወቅትም በቀረበው ሰነድ 996 ተገልጋዮች በ3 ወራት የኩነት ምዝገባ አገልግሎት በፍርድ ቤቶች በአንድ መስኮት ማግኘታቸው ተመላክቷል። ከዚህም ውስጥ ውሳኔ ያገኙ 943 ፍቺዎች እንዲሁም 53 ውሳኔ የተሰጠባቸው ጉዲፈቻዎች በወቅቱ ምዝገባ በማድረግ በአንድ ማዕከል በፍርድ ቤቶች አገልግሎት መሰጠቱም ተገልጿል። በጎፋ ዞን ዳግም በተከሰተው የመሬት ናዳና ጎርፍ 3 ሰዎችን ጨምሮ በርካታ እንስሳት ሲሞቱ በንብረት ላይ ጉዳት ማድረሱን የአካባቢው ነዋሪዎች ገለጹ። በደቡብ ኢትዮጵያ ክልል ጎፋ ዞን ጎዜ ጎፋ ወረዳ ከሰሞኑ ነፋስ ቀላቅሎ እየጣለ ያለው ከባድ ዝናብ የመሬት ናዳና ጎርፍ በማስከተሉ በሰው ሕይወትና በንብረት ላይ ጉዳት ማድረሱን ነዋሪዎች ተናግረዋል። ከሚያዝያ 9 ቀን 2017 ዓ.ም ጀምሮ ለተከታታይ ቀናት በአካባቢው እየጣለ ያለው ዝናብ የዞን ዋና ከተማ የሆነችውን ቡልቂ ከተማን ጨምሮ 5 አካባቢዎች ላይ ከፍተኛ ንፋስ አስከትሏል። በዚህም ከፍተኛ የውሃ ሙላትና የመሬት መንሸራተት የሶስት ሰዎች ህይወት ሲያልፍ ከ4 በላይ መኖሪያ ቤቶች በናዳው መስጠማቸውንና የእርሻ ማሳዎች እንዲሁም የቤት እንስሳት ጭምር በመሬት መንሸራተቱ መወሰዳቸውን ነዋሪዎች አስረድተዋል። በወረዳው ከሰሞኑ በተከሰተው ዳግመኛ የመሬት መንሸራተት አደጋ ምክንያት የተፈናቀሉ ነዋሪዎች በጎዶ አንደኛ ደረጃ ትምህርት ቤትና በአንድ የሃይማኖት ተቋም ግቢ ተጠልለው እንደሚገኙ የሚናገሩት ነዋሪዎቹ የዝናብ ሁኔታው ቀጣይነት ያለው ስለሚመስል አሁንም ከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። በወረዳው ከ1 ዓመት በፊት በተከሰተው የመሬት መንሸራተት አደጋ ምክንያት የተፈናቀሉ ዜጎችን ሙሉ በሙሉ መልሶ የማደራጀቱ ስራ ባልተጠናቀቀበት ይህ መከሰቱ ስጋታቸውን ከፍ ያደርገዋል
ተብሏል። የጎዜ ጎፋ ወረዳ የመንግስት ኃላፊዎች በበኩላቸው በአካባቢው የጣለ ባለው ከባድ ዝናብ በወረዳው 4 ቀበሌዎች በሰው በንብረትና በቤት እንስሳት ላይም ጉዳት ማድረሱን አስታውቀዋል። ባሳለፍነው ዓመት በአካባቢው የተከሰተው መሰል የመሬት መንሸራተትና የአፈር ናዳ ምክንያት በርካታ ሰዎች መሞታቸው የሚታወስ ሲሆን አሁንም ድረስ በአካባቢው በስጋት የተፈናቀሉ ነዋሪዎችን ሙሉ በሙሉ መልሶ የማቋቋም ስራው አለመጠናቀቁ የአካባቢው ነዋሪዎች ገልጸዋል። እነሆ ከበደል ከክፋት ከኃጢአት እንጠራ ዘንድ ክርስቶስ ስለኛ ሲል በመስቀሉ ሞተልን። ዳግምም በትንሣኤ ብርሃኑ በአዲስ የተስፋ ጸዳል አፈካን። በአዲስ የመንፈስ ትንሣኤ አዲስ የሕይወት መንገድ አሳየን። ባንካችን አቢሲኒያ ውድ ደንበኞቻችንን እንኳን ለብርሃነ ትንሣኤው አደረሳችሁ የሚለው በኢትዮጵያዊ ትሕትናና አክብሮት በፍጹም ታማኝነትና ልባዊ ፍቅር ለማገልገል ውድ ደንበኞቹ የልባቸው ደርሶ የበለጠ በርካታ እንዲፈኩ ይበልጥ ተግቶ ሊሠራ ስንዱ መሆኑን ቃል በመግባት ጭምር ነው። መልካም የትንሣኤ በዓል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። በአፍሪካ ለሞስኮ ጠላት የሆኑ ሀገራት የሉም ስትል ሩሲያ ገለጸች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ አፍሪካ በአዲሱ ዓለም አቀፍ ስርዓት ውስጥ ነጻ ተዋናይ እንድትሆን ለመርዳት ቁርጠኛ ነች ብለዋል። ላቭሮቭ ሩሲያ ለአፍሪካ ልማት ያላትን ቁርጠኝነት በሉዓላዊነት፣ በትምህርት፣ በላቁ ቴክኖሎጂዎች ተደራሽ ላይ ያተኮረ እንደሆነም ጠቁመዋል። እንዲሁም ሩሲያ ለአፍሪካ የነጻ ንቅናቄዎች ያደረገችው ድጋፍ በማስታወስ ከአህጉሪቱ ጋር ያላትን ታሪካዊ ወዳጅነት ትስስርም አጉልተው ገልጸዋል። ላቭሮቭ አክለውም ሩሲያና የአፍሪካ አጋሮች አዲስ ቅኝ አገዛዝን ለመቃወምና ገለልተኛ የኢኮኖሚ መፍትሄዎችን ለመመስረት በጋራ እየሰሩ መሆናቸውን አንስተዋል። የሩሲያው የውጭ ጉዳይ ሚኒስቴር የአፍሪካ ትብብር ቢሮ ኃላፊ ቲቲያና ዶቭጋለንኮ በሩሲያና አፍሪካ ግንኙነት ዙሪያ ትኩረት ባደረገው ፎረም ላይ ባደረጉት ንግግር ሩሲያና አፍሪካ ተፈጥሯዊ አጋሮች ናቸው ብለዋል። የአህጉሪቱ ሀገራት በሩሲያ ላይ በሚጣለው ማዕቀቦች ላይ አልተሳተፉም ሲሉ ዲፕሎማሲያዊ ግንኙነታቸውን አጽንኦት ሰጥተው ተናግረዋል። አህጉሪቱ ቀስ በቀስ ራሷን የቻለች ዓለም አቀፍ ተዋናይ የሆነችና በዓለም አቀፍ ጉዳዮች ላይም የፖለቲካ ተጽዕኖ እየጨመረ መጥቷልም ሲሉ ገልጸዋል። ለአፍሪካ ችግሮች የአፍሪካ መፍትሄዎች በሚለው ሀሳብ መሰረትም አፍሪካ በተቋማት ላይ ትኩረት እያደረገችና የአፍሪካን ህብረት ትብብር እያጠናከረች ነው ሲሉም ዶቭላትክስ ተናግረዋል ሲል ስፑትኒክ ዘግቧል። በመጨረሻም ቤኒን በአልቃይዳ ቡድን ጥቃት 54 ወታደሮቿ መገደላቸውን አስታወቀች። የቤኒን መንግስት ባለፈው ሳምንት በቡርኪና ፋሶና ኒጀር ድንበር አቅራቢያ በሀገሪቱ ሰሜናዊ ክፍል 54 ወታደሮቿ በተጠረጠሩ የጂሃዲስት መገደላቸውን በግልጽ አምነዋል። ባለስልጣናቱ ቀደም ሲል የተገደሉት 8 ወታደሮች ብቻ እንደሆኑ ተናግረው ነበር። የተሻሻለው ህዝብ በ10 ዓመታት መጀመሪያ ላይ ታጣቂዎች በሰሜን ቤኒን መንቀሳቀስ ከጀመሩበት ጊዜ አንስቶ የሚታወቅ እጅግ አስከፊ ጥቃት ነውም ተብሏል። ጥቃቱ ከአልቃይዳ ጋር ግንኙነት ያለው ጄኒን በሚባል ስም የሚጠራ ቡድን እንደፈጸመው ተገልጿል። ይህ ቡድንም ከቅርብ ዓመታት ወዲህ የጥፋት ተግባሩን ወደ ጎረቤት ሀገራት በማስፋፋት ላይ ይገኛል መባሉን ቢቢሲ ዘግቧል። የጂሃዲስት ቡድኑ በሰሜን በሚገኙ 2 ወታደራዊ ካምፖች ላይ ባደረገው ወረራም 70 ወታደሮች መግደሉን ሳይት የተባለ የስለላ ቡድን አስታውቋል። ጄኒን በምዕራብ አፍሪካ ሳህል ክልል በተለይም በማሊ፣ ኒጀርና ቡርኪና ፋሶ ከሚንቀሳቀሱ በርካታ የጂሃዲስት ቡድኖች መካከል አንዱ ሲሆን ወታደራዊ መንግስትን አማጽያንን ለመቆጣጠር እየታገሉ ይገኛሉ። የእስላማዊ መንግስትና የአልቃይዳ ጋር ግንኙነት ያላቸው ቡድኖችም ወደ ደቡብ በመስፋፋታቸው ቤኒንና ቶጎ ከቅርብ ዓመታት ወዲህ የጂሃዲስት እንቅስቃሴ እያደጉባቸው መጥተዋል ነው የተባለው። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ለእናንተ እያደረስኩ አብራችሁ ቆየሁ። ሀብታማ እያሌው ነበርኩኝ። ሰናይ ቀን።